ሰላም ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ የሚባሉ የስፖርት መረጃዎችን ይዤላችሁ መጥቻለሁ። ከየክለባቶቻችሁና አንዳንድ ጉዳዮችን ደግሞ ለማንሳት እንሞክራለን። በዚህ በክረምት የዝውውር መስኮት የክረምት የዝውውር መስኮት ደግሞ ሊጠናቀቅ ኦልሞስት ከዚህ በኋላ 2 ሳምንታት ይቀራሉ እና በእነዚህ 2 ሳምንታት ውስጥ ክለቦች ተጫዋቾችን ለማስፈረም እየሰሩ ይገኛሉ። ምን አዳዲስ ጉዳዮች አሉ? በዛሬ መረጃችን ላይ በሰፊ የምናነሳቸው ጉዳዮች ይኖራሉ። ለቻናሉ አዲስ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። ደወል ምልክቱን ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሴናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሚቀጥሉት ደቂቃት እንደተነጋገርነው ጉዳዮችን በማንሳት እንጀምራለን። በተለይ ከማንቸስተር ሲቲ ጋር በተያያዘ አንዳንድ ጉዳዮች አሉ። የሳቪኒዮ ጉዳይም አለ። ሳቪኒዮ ከማንቸስተር ሲቲ ሊለቅ እንደሚችል እየተነገረ ይገኛል። የቆየ ጉዳይ ነው። የዚህ የክረምት የዝውውር መስኮት ጉዳይ አይደለም። ሳቪኒዮን ለማስፈረም አንዳንድ ክለቦች ፍላጎት እንዳላቸው በተለይ የፕሪሚየር ሊጉ ክለብ ቶትናም ሆትስፐር ይህን ተጫዋች ለማስፈረም ፍላጎት እንዳለው ተነግሯል። ተጫዋቹን ፈቃደኛ ነው ከክለቡ ለመውጣት። ስለዚህ ወደ ቶትናም ይዘዋወራል ተብሎ ይጠበቃል እና ሳቪኒዮ እስካሁን ድረስ በተለይ በማንቸስተር ሲቲ ካምፕ አልታየም። ተጫዋቾቹ በተሰበሰቡበት አልታየም። ምክንያቱም ያው ብዙዎች እንደሚሉት የእንግሊዝ ጋዜጦችም እንደሚሉት ሳቪኒዮ ከማንቸስተር ሲቲ መልቀቅ ይፈልጋል እና በዛም ምክንያት ነው ይሄ ተጫዋች ወደ ልምድ ያልመጣው ተብሎ ይታሰባል። ነገር ግን ኤንዞ ማሬስካ ስለዚህ ተጫዋች ጉዳይ ሲናገር ነበር በዛሬው ፕሬስ ኮንፈረንሱ ጊዜ ማለት ነው። ብዙ ጥያቄ ሲጠየቅ ነበር። በተለይ ብዙዎቹ ጥያቄዎች ለኤንዞ ማሬስካ የነበሩት ከዝውውር ጋር በተያያዘ ነው እና ከዝውውር ጋር በተያያዘ ሲጠየቅ ነበር። ስለ ሳቪኒዮ ብዙ ጉዳዮችን፣ ስለ ኤንዞ ፈርናንዴዝ ብዙ ጉዳዮችን ሲጠየቅ ነበር እና ስለ እንደዚህ አይነት ጉዳዮች መልስ ሲሰጥ ነበር። ስለ ሳቪኒዮ ያለውን ነገር ልንገራችሁ። ሳቪኒዮን ለማስፈረም ምናምን ብሎ ስለሆነ ክለብ አልተናገረም። ግን ይሄ ተጫዋች ባለፈው ሴሽን ላይ አልነበረም። የባለፈው ልምድ ሴሽን ላይ አልነበረም። ያልነበረበት ምክንያት ደግሞ ትንሽ ህመም ስላጋጠመው ነው። ምናልባት በዛሬው ሴሽን ላይ የሚኖር ከሆነ እንመልከት አብረን፣ እሱን አብረን የምናየው ነገር ይሆናል ብሎ ነው መልስ የሰጠው እና ሌላ ነገር አልተናገረም። በዚህ ተጫዋች የዝውውር ጉዳይ ይሄ ተጫዋች ወደ ቶተንሃም ሊዘዋወር ነው አላለም። ስለዚህ የሳቪኒዮ ጉዳይ ቢሃይንድ ሲን ያለውን ነገር ብዙ ጋዜጠኞች እየተናገሩ ይገኛሉ። ሚጉኤል ዴይሊ ነው የተባለው ጋዜጠኛ እንደተናገረው ከሆነ ቶተንሃም ሆትስፐር ሳቪኒዮን በ65 ሚሊዮን ፓውንድ ለማስፈረም ከማንቸስተር ሲቲ ጋር የሚደረገው ድርድር በተሳካና በትክክለኛ አቅጣጫ ላይ እንደሚገኝ ያምናሉ የሚል መረጃ ነው ይዞ የወጣው። ስለዚህ ንግግሮች ላይ ናቸው። ይህ ተጫዋች ወደ ቶተንሃም ይዘዋወራል ተብሎ ይጠበቃል። ተጫዋቹ ወደ ቶተንሃም ለመሄድ ግሪን ላይቱን አሳይቷል። ፐርሰናል ተርም ጨርሰዋል። አሁን ክለብ ቱ ክለብ ንግግር ላይ ናቸው ማንቸስተር ሲቲ እና ቶተንሃም ሆትስፐር። ሳቪኒዮ ማረፊያው ቶተንሃም ሆትስፐር ይመስላል። የሳቪኒዮን ጉዳይ ያነሳን። ከዛው ከማንቸስተር ሲቲ ቤት ሳንወጣ ደግሞ የኤንዞ ፈርናንዴዝ ጉዳይ አለ። ኤንዞ ፈርናንዴዝ ከማንቸስተር ሲቲ ጋር ስሙ የተያያዘ ተጫዋች ነው። ያው ዛሬ 11 ሰዓት ነው፣ እስከ 11 ሰዓት ድረስ ጊዜ ተሰጥቷቸዋል የማንቸስተር ሲቲ ሰዎች። ይህንን መረጃ እስከማቀርብላችሁ ጊዜ ምንም አይነት ፕሮፖዛል የለም፣ የቀረበ ምንም አይነት ፕሮፖዛል የለም። ምናልባት እስከ 11 ሰዓት የሆነ አይነት ፕሮፖዛል ካለ አይደል ነው፣ አፕዴት እያደረጋችሁ መረጃውን ብታዳምጡ በጣም አሪፍ ነው። ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ ይዘዋወራል ወይስ በዛው በቼልሲ ይቆያል? ትልቅ ጥያቄ ሆኗል። ኤንዞ ማሬስካ ዛሬም ሲጠየቅ ነበር ስለዚህ ተጫዋች ጉዳይ። እኔ እንደማስበው ዛሬ እንቅስቃሴ እናደርጋለን ወይም ቢዚ ዴይ ይሆናል ብዬ አላስብም ብሎ ነው መልስ የሰጠው እና ለኤንዞ ፈርናንዴዝ ገንዘብ እናቀርባለን ብዬ አላስብም ሚል መልስ ሰጥቷል ኤንዞ ማሬስካ። ስለዚህ ያው እንደዚህ በማለቱ ምንም አይነት ነገር አይፈጠርም ማለት ከባድ ነው። እስከ 11 ሰዓት ድረስ ይሄም መረጃ እስከ 11 ሰዓት ድረስ ነው ይሄንን መረጃ መለቀውና ምናልባት የሆነ አይነት ነገሮች ከተፈጠሩ አፕዴት እያደረጋችሁ አዳምጡ። ኤንዞ ፈርናንዴዝ እስከ 11 ሰዓት ድረስ ማንቸስተር ሲቲ 120 ሚሊዮን ፓውንድ ይዞ የሚመጣ ከሆነ ተጫዋቹን ለመሸጥ ተዘጋጅተዋል ቼልሲ። ካልሆነ ግን ተጫዋቹን እንደማይሸጠው ነግረዋቸዋል የተባለው ኦልሞስት ሰዓቱ ሊጠናቀቅ ይመስላል። ማንቸስተር ሲቲ ፕሮፖዛል ይዞ ከመጣ እንመልከት። ራይንደርስን ሽጧል። አሁን ሮድሪ ሊሸጥ ነው። ስለዚህ ማንቸስተር ሲቲ ሚድፊልድ ያስፈርማል ተብሎ ይጠበቃል። አንደርሰንንም ቢያስፈርም እንጠብቅ። የቦዋዲም ጉዳይ ያለ እንዳትረሱ። ኤንዞ ፈርናንዴዝም ለማስፈረም ምናልባት የፕሪሚየር ሊጉ ሪካርድ የሆነ ገንዘብ አቅርቦ የማስፈረም ግዴታ ውስጥ ሊገባ ይችላል። እንመልከት። ያው ኤንዞ ፈርናንዴዝ ከዚህ በፊት ከኤንዞ ማሬስካ ጋር በቼልሲ ሰርተዋል እና ይተዋወቃሉ። ምናልባት ታክቲካል ምናምን ጉዳዮችን ይበልጡኑ ሊረዳው የሚችል አይነት ተጫዋች ነው። ብዙ አዲስ ነገሮችን ማስረዳት አይጠበቅበትም ለዚህ ሰው ብዙ ስለሚተዋወቁ ማለት ነው። ኤንዞ ፈርናንዴዝን ደግሞ በጣም ነበር የሚወደው በቼልሲ ቤት በነበረበት ጊዜ ኤንዞ ማሬስካ ማለት ነው። ስለዚህ ፕሮፖዛሎች ካሉ እንመልከት የስፖርት ቤተሰቦች። ካልሆነ ግን ኤንዞ ፈርናንዴዝ በቼልሲ የመቆየት እድል ሊኖረው እንደሚችል እየተዘገበ ይገኛል። እሺ ሌሎች ጉዳዮችን እያነሳን እንቆይ። አሁን ደግሞ ከማንቸስተር ሲቲ ቤት ወጣ ብለን መረጃዎችን ለማንሳት እንሞክር። ከማንቸስተር ሲቲ ቤት ወጣ ብለን መረጃዎችን ስናነሳ
የሊቨርፑልን ቤት አንዳንድ ጉዳዮች ለማንሳት እንሞክር ማለት ነው። በዛውም ልክ የስፖርት ቤተሰቦች ያው ስለ አሌክሲስ ማካሊስተር ቀጣይ ማነሳላችሁ ጉዳይ ይኖራል። ግን የብራድሊ ባርኮላ ጉዳይ ወሳኝ ይመስለኛል። አሁን ብራድሊ ባርኮላ ወደ ሊቨርፑል ለመሄድ ተዘጋጅቷል። ነገር ግን እስካሁን ድረስ ፓሪስ ሴን ጀርሜን ለተጫዋቹ የሚጠይቀው ገንዘብ በጣም ከፍተኛ ነው። ሌኪፕ ይህንን መረጃ በማነሳላችሁ ሰዓት አንድ መረጃ ይዞ ወጥቷል። ፓሪስ ሴን ጀርሜን ለብራድሊ ባርኮላ የጠየቀውን ከፍተኛ የዝውውር ዋጋ ለመቀነስ ፈቃደኛ እንደሚሆን ሊቨርፑል በትልቅ ተስፋ በመጠባበቅ ላይ ይገኛል እና እንደሚቀንስ ነግሯቸዋል የተባለው የፒኤስጂ ሰዎች። ስለዚህ ሊቨርፑሎች በጣም እየተጠባበቁ ነው የሚል መረጃ ነው ይዞ ወጣው ሌኪፕ። አሌክስ ክሩክ ደግሞ በመረጃው ላይ ምን አለ? ፓሪስ ሴን ጀርሜን ለብራድሊ ባርኮላ አስቀድሞ የጠየቀውን 145 ሚሊዮን ፓውንድ የመልቀቂያ ዋጋ ወደ 125 ሚሊዮን ፓውንድ አካባቢ ሊቀንስ ቢችልም ሊቨርፑል አሁንም ቢሆን ይህንን ከፍተኛ ሂሳብ ለመክፈል ፍላጎት የለውም ብሎ ነው መረጃ ያነሳው። ስለዚህ የስፖርት ቤተሰቦች በጣም ከፍተኛ ገንዘብ ነው። እኔ አሁን ላይ በጣም ከፍተኛ ገንዘብ ነው። ምናልባት የፕሪሚየር ሊግ ሪከርዱ ገንዘብ ሊሆን ይችላል 125 ሚሊዮን ፓውንድ። ምክንያቱም በዩሮ ስንጠራው ይሄንን ገንዘብ በጣም ከፍተኛ ገንዘብ ነው። ኦልሞስት ወደ 140 ሚሊዮን ዩሮ እንደማለት ነው። 140 ሚሊዮን ዩሮ ደግሞ በፕሪሚየር ሊግ የወጣበት ተጫዋች የለም እስከዛሬ። አዎ ባርኮላ በጣም ጥሩ ተጫዋች ነው። በጣም ከአውሮፓ ውስጥ ካሉ ምርጥ ድሪብለሮች መካከል አንዱ ነው። ግን የፔዤ ቤንች ነበር የተጫዋች እና እንደዚህ አይነት ተጫዋችን ለማስፈረም ያው ለታለንት 140 ክፈሉ እያሉ ነው ፓሪስ ሴን ጀርሜን። አሁን እየቀነሱ ነው 125 ሚሊዮን ፓውንድ። አይዶ ነው ምን እንደሚፈጠር እንመልከት፣ በተለይ ሊቨርፑል ደጋፊዎች። ስለዚህ ጉዳይ በተለይ በደንብ እየተመለከታችሁት ነው ብዬ አስባለሁ። የምባይም ጉዳይ አለ። ምባይ የሚባል አንድ ተጫዋች አለ በዛው በፓሪስ ሴን ጀርሜን። እሱንም ለማስፈረም እየሰራ ይገኛል ሊቨርፑል፣ ሁለት ክንፍ ተጫዋች ማስፈረም ስላለበት ማለት ነው። የነዚህን ተጫዋቾች የዝውውር ጉዳይ ለመቋጨት እየሰራ ይገኛል ሊቨርፑል ማለት ነው። ጄምስ ዋይትላንድ የሚባል አንድ ጋዜጠኛ ምን አለ? ሊቨርፑል ብራድሊ ባርኮላን ለማስፈረም 110 ሚሊዮን ፓውንድ የሚደርስ የዝውውር ጥያቄ ወደ ፓሪስ ለመላክ ተዘጋጅቷል የሚል መረጃ ነው ያወጣው። እንመልከት ምን አይነት አዲስ ጉዳዮች እንደሚኖሩ። ግን ብራድሊ ባርኮላን ለማስፈረም አሁንም ቢሆን ሊቨርፑል በቦታው ላይ ይገኛል። የሊቨርፑል አንድ ጉዳይ ላንሳና ወደ ሌሎች ወደ ክለቦቻችሁ መረጃዎች አልፋለሁ። በተለይ ወደ አርሰናልና ወደ ማንቸስተር ዩናይትድ ጉዳዮች አልፋለሁ። ከሊቨርፑል ጋር በተያያዘ የአሌክሲስ ማካሊስተር ጉዳይን ለማንሳት እንሞክራለን። ያው አባቱ ሲናገር የነበረ የተጫዋች አይዘዋወርም፣ በቃ ልጄ በዚሁ ክለብ ነው የሚቆየው፣ ምንም የመልቀቅ ፍላጎትም የለውም እና ይቆያል የሚል መልስ ሲሰጥ ነበር። ያው መረጃዎቹ እየወጡ ይገኛሉ። ያው ማንቸስተር ሲቲዎች ተጫዋች ለማስፈረም እየሰሩ ነው። ሚድፊልድ ኤንዞ ለማስፈረም ቅድም ነግሬያቸዋለሁ። ኤንዞ ለማስፈረም እየሰሩ ይገኛሉ። 120 ሚሊዮን ፓውንድ ጠይቋል። በተለይ ቼልሲዎች እስከ 11 ሰዓት ዛሬ 11 ሰዓት ድረስ የሚቆይ ነው። ከዛ በኋላ ደግሞ ማንቸስተር ሲቲዎች ፊታቸውን ወደ ማካሊስተር ሊያዞሩ ይችላሉ ወይ? ትልቅ ጥያቄ ነው። ዚ አትሌቲክ መረጃው ላይ ሊቨርፑል ማካሊስተርን በቅርብ እቅዱ ውስጥ እንደ አስፈላጊና የማይነካ ተጫዋች አድርጎ የያዘው በመሆኑ በምንም አይነት ሁኔታ አሁን የመልቀቅ ወይም የመሸጥ ፍላጎት የለውም። ስለዚህ ሊቨርፑል ጋር ያለው ኢንቴንሽን ምንድነው? ማካሊስተር አብሯቸው እንደሚቆይ ነው። ማካሊስተር በክለቡ እንደሚቆይ ነው። ምንም አይነት የመልቀቅ አይነት ፍላጎት የለም ሊቨርፑል ጋር። ምናልባት ግን ማንቸስተር ሲቲዎች ፕሮፖዛል ይዘው ከመጡ ብዙ የሚያስደንቅ ነገር አይደለም። ምክንያቱም ገበያ ላይ ያሉትን ሚድፊልዶች እየተመለከቱ ነው። አሌክሲስ ማካሊስተርን የሚያደንቁት ከሆነና ተጫዋቹን ለማስፈረም የሚሰሩ ከሆነ ብዙ የሚያስደነግጥ ጉዳይ አይደለም። ግን አሁን ላይ ሊቨርፑል ጋር ያለው ኢንቴንሽን ማካሊስተር አብሯቸው እንደሚቆይ፣ በተለይ አሪዮላ በሚቀጥሉት የውድድር ዓመታት በተለይ በሚጀምረው የውድድር ዓመት ማለት ነው ማካሊስተር እንደ ዋናው ሰው ሆኖ ይታያል። ዊንገር ማስፈረም ላይ ደግሞ ተጠምዷል ሊቨርፑል። ብራድሊ ባርኮላና ምባይን ለማስፈረም እየሰራ ይገኛል። ስለዚህ የጋክፖም ጉዳይ አለ። የጋክፖ ጉዳይ ራሱ እስካሁን አልተጠናቀቀም። ወደ ቶትናም አንዳንድ መረጃዎች አሉ። ስለዚህ ብዙ ስራዎች አሉ ሊቨርፑል ጋር። የአሌክሲስ ማካሊስተር ጉዳይ ግን ተጫዋቹ በክለቡ ይቆያል የሚል ሀሳብ ብቻ ነው ያለው። ወደ አርሰናል ቤት መረጃዎች እናልፋለን። የስፖርት ቤተሰቦች ከአርሰናል ጋር በተያያዘ ብዙ ጉዳዮችን እያነሳን እንቆያለን። ወሳኝ የዝውውር መስኮት ይመስላል አርሰናል። ከዚህም በኋላ ያሉት 2 ሳምንታቶች ወሳኝ ሳምንታት ይመስሉኛል። ምክንያቱም በአንዳንድ ቦታዎች ላይ አሁንም ድረስ ያልመለሷቸው መልሶች አሉ። በተለይ የግራ ክንፍ ቦታ አሁንም ቢሆን ጥያቄ እየተነሳበት ያለ ነገር ነው። የጋብርኤል ማርቲኔሊ ጉዳይ አልተቋጨለትም እና በዚህ ሳምንት ለመቋጨት ይሰራሉ የሚሉ መረጃዎች ነበሩ። እሱንም አድርሻችሁ ነበር። ጋላታሳራዮች ጋብርኤል ማርቲኔሊ ለማስፈረም ፍላጎት እንደነበራቸው ነግሬያቸዋለሁ። ተጫዋቹን ለማስፈረም እየሰሩ እንደነበር ነግሬያቸዋለሁ። ልክ ነው። አንድ ነገር ልንገራችሁ። አርሰናል
ቪክተር ኦሲሜንን የማስፈረም ፍላጎት አለው የሚሉ መረጃዎች መውጣት ጀምረዋል። የቪክተር ኦሲሜንን ጉዳይ እየተመለከተ ይገኛል የሚሉ መረጃዎች አሉ። እነሱን ጉዳዮች አነሳላቸዋለሁ እና ምንድን ነው የተፈጠረው? አርሰናል ያው በተለይ ሰሞኑን አንዳንድ ኮኔክሽኖች አሉ የአንድሪያ ቤርታ ሰዎችና አንድሪያ ቤርታ በተለይ ከቱርክ ክለቦች ጋር ያሏቸውን ግንኙነቶች በጣም ጥብቅ አድርገውታል። ከዚህ በፊት አንድ ተጫዋች ሸጥ አይደል? በዚህ ክረምት ራሱ ሊያንድሮ ትሮሳርድ ወደ ቤስኪታስ ሄዷል እና በዝውውሮች ላይ አንድሪያ ቤርታ ነው የሚሰራው። ዞሮ ዞሮ የአንድሪያ ቤርታ እጅ አለበት በዚህ ዝውውርም። አሁንም ደግሞ ሽያጮች አሉ ከአርሰናል ቤት በውሰት የሚለቁና በዛው በቋሚ ደግሞ የሚለቁ አንዳንድ ተጫዋቾች ሊኖሩ ይችላሉ። በተለይ ኢተን ንዋኔሪ በውሰት ሊለቅ ይችላል። ስለዚህ የኢተን ንዋኔሪ ዝውውር ወደ ጋላታሳራይ ሊሆን ይችላል፣ እርግጠኛ አይደለሁም። ፍላጎት አላቸው ተብሏል እና ድርድር አድርገው ነበር በተለይ አርሰናልና ጋላታሳራይ በንዋኔሪ ጉዳይ አደግን አይደለም በጋብሪኤል ማርቲኔሊም ነው እና የጋብሪኤል ማርቲኔሊን ጉዳይ ሲያነሱ አርሰናሎች በዛውም የኢተን ንዋኔሪን ጉዳይ ከጋላታሳራይ ጋር አንስተው ነበር እና ስለ ግዢ ጉዳዮች ተነጋግረዋል የተባለው ተጫዋቹን ለማስፈረም አርሰናል ጋላታሳራይ ፍላጎት አለው። 45 ሚሊዮን ዩሮ አቅርቧል ተብሏል። ልክ ነው። 45 ሚሊዮን ዩሮ አቅርበው ነበር። ልክ ነው። የስፖርት ቤተሰቦች ግን አንድ የምነግራችሁ ነገር እንደዚህም ቢሆን ይህን ያህል ፕሮፖዛል ማቅረበም ቢሆን አርሰናል እስካሁን ድረስ መልስ አልሰጥም። አርሰናል ሙሉ በሙሉ አልተስማማም ከጋላታሳራይ ጋር። ስለዚህ ዝውውሩ ተጠናቋል ማለት አንችልም። ግን ምናልባት ከዚህ በኋላ ሌሎች ፕሮፖዛሎች ካሉ ተጫዋቹን ለማስፈረም የሚደረጉ ድርድሮች ካሉ እንመልከት። አርሰናል በዛ ቦታ ተጫዋች ያስፈርማል ጋብሪኤል ማርቲኔሊ የሚለቅ ከሆነ እና አርሰናል እንደዚህ አይነት ንግግሮች በሚያደርግበት ሰዓት ስለ ቪክተር ኦሲመን ጠይቋል። ቪክተር ኦሲመንን ለማስፈረም አርሰናል ስለሚችልበት ሁኔታ ጠይቋል የተባለው እኔ ሁኔታውን ስመለከተው በተለይ ሰሞኑን አንዳንድ መረጃዎች እያየው ነበር። በቃል ደረጃ ያው ሙሉ ፕሮፖዛሉን ይዘው መጥተው አይደለም አልሂላሎች በቃል ደረጃ 130 መክፈል እንችላለን ብለው ለጋላታሳራዮች ነግሯቸዋል ይህን ተጫዋች ለመሸጥና ይህን ተጫዋች እንዲሸጡላቸው ጠይቋቸዋል። ግን 130 ሚሊዮን ፓውንድ አቅርቦ አልሂላል ለመነጋገር ፈቃደኛ አይደሉም ጋላታሳራዮች ተጫዋቹን ለመሸጥ ማለት ነው። ተጫዋቹን የማቆየት ፍላጎት ነው ያላቸው። 27 ዓመቱ ላይ ይገኛል። እኔ በግሌ በጣም ደስ የሚለኝ አጥቂ ነው እና ወደ አርሰናል ቢመጣም ከዚህ በፊትም የቆየ ስም ይመስለኛል ከአርሰናል ጋር ስሙ ከዚህ በፊት የተያያዘ ተጫዋች ነበር ቪክተር ኦሲመን እና ተጫዋቹን ለማስፈረም ብዙ በተለይ የቱርክ ጋዜጦች እንደሚሉት አርሰናል በቃ ሲሪየስ ኢንትረስት ያለው ይሄ ተጫዋች ለማስፈረም ይፈልጋል አይደለም። እስካሁን ድረስ ሲሪየስ ሆኖ ሳይሆን ስለ ተጫዋቹ ጉዳይ ጠይቋል የተባለው እንደውም አንዳንድ የቱርክ ጋዜጦች የአርሰናል ፕላን ቢ ነው፣ ፕላን ኤ አንድ ተጫዋች አለ የሚል መረጃ ነው ይዘው እየወጡ የሚገኙት። እኔም በሱ አምናለሁ። ምክንያቱም እስካሁን ድረስ የአርሰናል ፕላን ኤ ማን እንደሆነ እናውቃለን። አርሰናል ቢችል ሁሊያን አልቫሬዝን የማስፈረም ፍላጎት ነው ያለው። የሁሊያን አልቫሬዝ ጉዳይ ደግሞ ቀጣይ ማነሳላችሁ ጉዳይ አለ፣ አነሳላችኋለሁ። እሱን ግን ፕላን ቢው ነው። ምናልባት የሁሊያን አልቫሬዝ ጉዳይ ካልሆነ ሊመጣ ይችላል። ብዙ የሚደንቅ ጉዳይ አይደለም፣ ግን ዝውውሩ ከባድ ነው። ያው በቃል ደረጃ 130 እናቀርባለን፣ 130 እንስጣችሁና ስጡን አይነት ጥያቄ ራሱ ቀርበውላችሁ ውድቅ ካደረጉ አስቡት። ጋላታሳራዮች በጣም ሲሪየስ ናቸው በዚህ ተጫዋች የዝውውር ጉዳይ። እንጠብቅ የስፖርት ቤተሰቦች፣ አዳዲስ ጉዳዮች የሉም። ግን ቪክተር ኦሲመንን ለማስፈረም አርሰናል ፍላጎት እንዳለው ግን ለጋላታሳራይ ገልጿል። ይሄ ነው ጉዳዩ። እሺ የአርሰናል የፊት ገጾች ዛሬ በሰፊው እያነሱት ስለሚገኙት ስም እናንሳ። ዣሬል ኳንሳ እና ይህን ተጫዋች ለማስፈረም አርሰናል ፍላጎት እንዳለው እየተዘገበ ይገኛል። ምንድን ነው ጉዳዩ? በደንብ ላንሳላችሁ። እኔ በግሌ ምናልባት እስከ እሁድ ድረስ ወይም ይህንን ሳምንት አርሰናል ሲሪየስ ሆኖ በዚህ ተጫዋች የዝውውር ጉዳይ ሊቆይ ይችላል። ምክንያቱም መረጃዎች እንደሱ ነው የሚሉት። በዚህ ሳምንት ዝውውሩን ስለሚጨርሱበት ሁኔታ ከሊቨርኩሰን ጋር ተነጋግረዋል የተባለው እና አስቸኳይ ዝውውር ለመፈጸም ይፈልጋል ማለት ነው አርሰናል። ምክንያቱም አርሰናል ተከላካይ ቦታ ላይ ችግር አለበት። ልክ ነው። ዊሊያም ሳሊባን አጥቷል አርሰናል እና በጣም ትልቅ ተጫዋች ነው። የፕሪሚየር ሊግ ምርጡ ተከላካይ የምንለው አይነት ተጫዋች ነው ዊሊያም ሳሊባን። እሱን መተካት በጣም ከባድ ነው። ዣሬል ኳንሳን ለማስፈረም አርሰናል አፕሮች አድርጓል። እነ ዴቪድ ዋይንስቲን፣ ፋብሪሾ ሮማኖ እና ስካይ ስፖርት ይህንን ጉዳይ መጀመሪያ ብሬክ ያደረገው ስካይ ስፖርት ነው። ስካይ ስፖርት ከሊቨርኩሰን ጋር አርሰናል ተነጋገረ የሚል መረጃ ነው ይዞ ያወጣው። ስለ ኳንሳ ከዚህ በፊት ብዙ ስሞች ሰምተናል። ኮንሳ ጭምር ሰምተናል ከፕሪሚየር ሊግ አይደል። ኮንሳን ለማስፈረም አርሰናል ፍላጎት አለው የሚሉ መረጃዎች ነበሩ። ልክ ነው፣ ግን ከፍተኛ ገንዘብ ይጠይቃል
አስቶን ቪላ በጣም ከፍተኛ ገንዘብ በመጠየቁ ምክንያት አሁን ዝውውሩ ላይ ያለ አይመስለኝም እና አሁን የዣሬል ኳንሳን ጉዳይ አርሰናል እየተመለከተ ነው እና ፋብሪሾ ሮማኖ እና ዴቪድ ዌይንስቲን የሰጡትን ጉዳይ ልንገራችሁ። ምን አለ ዴቪድ ዌይንስቲን? አርሰናል ዣሬል ኳንሳን ለማስፈረም ለተከላካይ ክፍሉ እንደ አማራጭ ይዞታል ነው ያለው። ባየር ሊቨርኩሰን ተጫዋቹን መሸጥ አይፈልግም። የሊቨርፑል የባይባክ አማራጭ ጊዜው ስላለፈበት የመሸጫ ጫና የላቸውም አለ። ስለዚህ ባይባክ 70 ሚሊዮን ፓውንድ አካባቢ ነበረ መልሶ የመግዛት አማራጭ ካላቸው 70 ሚሊዮን አካባቢ ከፍሎ የባይባክ ኦፕሽን ነበራቸው። እንደውም በቅርብ ሰዓታት ደግሞ አንድ አሌክስ ሆይል የሚባል አንድ ጋዜጠኛ ምን አለ? ሊቨርፑል ለኳንሳ ዝውውር ከስምምነት ከሚደርሰው ቡድን እኩል የገንዘብ መጠን አቅርበው የማስፈረም የሚችሉበት መብት አላቸው። አሁን አርሰናል ተጫዋቹን ሆኖለት በ40 ሚሊዮን ተጫዋቹን ለማስፈረም ቢስማማ ሊቨርፑል 40 ሚሊዮን ቢያቀርብ ሊቨርፑል ተጫዋቹን ያስደዋል። እና ይሄ ነው ጉዳዩ የኳንሳ የዝውውር ጉዳይ ላይ። ግን ያው አሁን ሊቨርፑሎች ተከላካይ ማስፈረም ፍላጎት ያላቸው አይመስልም። ምክንያቱም አራውሆን አስፈርመዋል። ስለዚህ ብዙ የሚደንቅ ጉዳይ አይደለም። በዚህ ተጫዋች የዝውውር ጉዳይ ይመጣሉም ብዬ አልጠብቅም እኔ በግሌ። ግን አማራጭ አላቸው ልላችሁ ነው። እና ነገሮች የሚቀየሩ ከሆነ ኳንሳ አርሰናልን ለመቀላቀል ክፍት ነው አለ። እንደውም አንዳንድ ጋዜጦችን እየተመለከትኩ ነበር። በጣም ጓጉቷል፣ ይህንን ከሰማ በኋላ ወደ ፕሪሚየር ሊግ ለመመለስ በጣም ጓጉቷል የሚሉ መረጃዎች እየተመለከትኩ ነበር። ሳሚ ሞክቤል ምን አለ? በአሁኑ ወቅት ድርድሩ በመጀመሪያ ደረጃ ላይ ነውና ነገር ግን ምንጮች በጃሬል ኳንሳ ዝውውር ስምምነት ላይ መድረስ እንደሚቻል ይጠቁማሉ ነው የተባለው። ተጫዋቹን መሸጥ አይፈልጉም። ልክ ነው። መጀመሪያ እንደውም ሲዘገብ አንዳንድ ጋዜጠኞች ምንድን ያሉት ለዚህ ተጫዋች በቃ 30 ሚሊዮን በቂ ነው። 30 ሚሊዮን ከቀረበ አይደለም። 30 ሚሊዮን በጣም ትንሹ ገንዘብ ነው ለኳንሳ። በዚህ ገንዘብ ለመሸጥ ፈቃደኛም አይደሉም ሊቨርኩሰኖች። ምናልባት እስከ 40 ሊደርስ ይችላል የተጫዋቹ የዝውውር ዋጋ። እኔ በግሌ ልጁ ታዳጊ ነው። ታዳጊ ስላችሁ ያው 23 ዓመቱ ላይ የሚገኝ ተጫዋች ነው። በተለይ በሊቨርፑል ቤት በነበረበት ጊዜ የሚወቀስበት አንድ ነገር ምንድን ነበር? ኦቨር ኮንፊደንስ ችግር አለበት ተጫዋች በሚል ነበር። በጣም ኦቨር ኮንፊደንስ ችግር ያለበት ተጫዋች ነው። በጣም በራሱ ኮንፊደንሻል ነው ተብሎ የሚታሰብ አይነት ተጫዋች ነው። ግን ወደ ሊቨርኩሰን ከሄደ በኋላ በጣም አሪፍ ሲዝን ያሳልፈው። በአንድ ዓመት 5 ጎሎች ነበሩት። ያው 5 ተከላካይ ነው እና ኮርናዎችን በመግጨት የሚታወቅ ተጫዋች ነው እና ምናልባት ይህንንም ያዩ ይመስለኛል አርሰናል ሰዎች ኮርናዎች ላይ ያለውን ተሳትፎ ያዩ ይመስለኛል። ጥሩ ተከላካይ ነው። ቦታውም ላይ ደግሞ በደንብ መሻሻልና ያሳይተዋል። በሊቨርኩሰን ቤት ተጫዋቹ ሴንተር ባክ ብቻ አይደለም ፉል ባክም ሆኖ ማገልገል ወይንም የቤን ዋይት ቦታ ላይ ራሱ መጫወት ይችላል። ስለዚህ አርሰናሎች እዚህ ዝውውር ላይ እንዲሰሩ ያደረጋቸው አንድ ምክንያት ተጫዋቹ ቨርሳታይል መሆኑ ነው። ሲያስፈልግ ሴንተር ባክ፣ ሲያስፈልግ ፉል ባክ ሆኖ መጫወቱ ነው። ስለዚህ ሞስኬራም አለ አትርሱት በዚህ ቦታ ላይ። ስለዚህ ዝውውሩ ለማጠናቀቅ አርሰናል ይሰራል ተብሎ ይጠበቃል። ትልቅ ንግግሮች ይኖራሉ ተብሎ ይታሰባል። በዚህ ሳምንት ምናልባት ሊቋጨው ከሚችለው ዝውውር መካከል አንዱ ነው። ግን አሁንም የምነግራችሁ ነገር የዚህ ተጫዋች ጉዳይ አሁንም እርሊ ነው፣ ገና እየጀማመረ ነው። ድርድር ምናምን ገና መጀመሩ። ሌላ ትልቅ ጉዳይ የለም። ኳንሳን ግን የማስፈረም ትልቅ ፍላጎት እንዳለው ገልጿል። ከሊቨርኩሰን ጋር አውርቷል። የስፖርት ቤተሰቦች ተጫዋቹም ጓጉቷል። እሺ ሌላኛውን የአርሰናልን ጉዳይ ላንሳላችሁ። የሁሊያን አልቫሬዝን ጉዳይ ከማንሳቴ በፊት ኗኔሪን ጉዳይ ላንሳላችሁና የሁሊያን አልቫሬዝን ጉዳይ ማነሳላችሁ ጉዳዮች አሉ። ባይዘው አርሰናል አሁንም ኦፕሽን ያለው ይመስለኛል። በተለይ ብቻ አነሳላችኋለሁ ስለሱ ጉዳይ። እሱን ከማንሳቴ በፊት ግን አጠር አድርጌ የኗኔሪን ጉዳይ ላንሳላችሁ። ኢተን ኗኔሪ የሱ ፊቸር ምንድን ነው? ሚኬል አርቴታ የሚሰጣቸው አንዳንድ ቃለ ምልልሶች ነበሩ። አሁን ከባለፈው ጨዋታ በኋላ ራሱ ሲያደንቀው ነበር። በቃ መጥፎ ጊዜን ያሳለፈው በማርሴይ ከሄደ በኋላ ጥሩ የሚባል ጊዜ አላሳለፈም እና ለሱ ከባድ ጊዜ ነበር አለ። ግን ከመጣ በኋላ ብዙ መሻሻሎች አይተንበታል። በቃ በተለይ ብዙ ነገሮች አይተንበታል ምናምን፣ ብዙ መሻሻሎች አሉ ሜዳ ውስጥም ምናምን አለ። ይሄ ማለት ተጫዋቹ በክለቡ ይቆያል ማለት አይደለም። ምናልባት ፍንጭ ሊሆን ይችላል፣ ምናልባት ሊቆይ ይችላል እያለም ሊሆን ይችላል። ግን ጋዜጦች የሚነግሩን እሱን አይደለም። ኢተን ኗኔሪ ከአርሰናል ሊለቅ ስለሚችልበት ሁኔታ ነው እየነገሩ ነው ያሉት። በተለይ ከቱርክ የሚወጡ ጋዜጦች ምንድን ነው የሚሉት? ያው ኮኔክሽን አላቸው ብያቸዋለሁ አንድሪያ ቤርታ እና እዛው ቱርክ ያሉ ሰዎች እና አንድሪያ ቤርታ ስለሚሸጡ ተጫዋቾች ቦታ እየፈለገ ነው በሚል እንያዘውና ኢተን ኗኔሪን ከጋላታሳራይ ጋር ንግግር እንዲያደርጉ አድርጓል። ግን ተጫዋቹ ፍላጎት ያለው አይመስልም ወደ ቱርክ የመሄድ። ተጫዋቹ ወደ ቱርክ ከመሄድ ይልቅ ወደ ጀርመን መሄድን ይመርጣል የሚሉ መረጃዎች ነው የተመለከትኩት። ስለዚህ ስፖርት ቤተሰቦች የኢተን ኗኔሪ የዝውውር ጉዳይ በተለይ ሳይመን ኮሊንግስ ነው ይህንን ጉዳይ ያነሳው፣ የደሰን ጋዜጠኛ ነው እና ምን አለ? ኢተን ኗኔሪ ወደ ቱርክ ከመሄድ ይልቅ ወደ ጀርመን መዘወርን ይመርጣል
እና ቦሩሲያ ዶርትመንድና ሌይፕዚግ ደግሞ ፍላጎት አላቸው ከጀርመን አካባቢ። ስለዚህ ምናልባት ኦፕሽኖቹ ሊሆን ይችላል አርሰናል በውሰት ለነዚህ ለሁለት ክለቦች ከሁለቱ አንዱ ለሆኑ ክለቦች ሊሸጠው ይችላል፣ በውሰት ሊሰጠው ይችላል የሚል መረጃ ነው ይዞ የወጣው ማለት ነው። ስለዚህ ስፖርት ቤተሰቦች ጠብቁ። የኗኔሪ የዝውውር ጉዳይ ላይ ምናልባት የመቆየትም እድል ሊኖር ይችላል። ሚኬል አርቴታ የሰጠው ነገር እውነት ከሆነ እንመልከት፣ ግን ጋዜጦች የሚነግሩን እሱን አይደለም። ኗኔሪ በውሰት ሊሰጥ ይችላል። ጋላታሳራይ አካባቢ የሚወጡ መረጃዎች እንደውም በቋሚ ኗኔሪን ስለሚያስፈርሙበት ሁኔታ ምናምን የተባለው እርግጠኛ አይደለሁም። ኗኔሪን ስለመሸጥ ስለመፈለጋቸው እርግጠኛ አይደለሁም፣ ግን እንጠብቅ የስፖርት ቤተሰቦች። የመጨረሻውን የአርሰናልን ጉዳይ ላንሳላችሁ። እሱም ሁሊያን አልቫሬዝ ነው ማለት ነው። የስፖርት ቤተሰቦች የሁሊያን አልቫሬዝን ጉዳይ እናንሳ። የስፖርት ቤተሰቦች ሁሊያን አልቫሬዝን ለማስፈረም በተለይ አርሰናል ፍላጎት እንዳለው ነግሬያቸዋለሁ። ባርሳ ፍላጎት አለው። ተጫዋቹ ወደ ባርሳ የመሄድ ፍላጎት አለው። ሁኔታው ይሄ ነው፣ ግን አዳዲስ ጉዳዮች አሉ። እነዚህን ጉዳዮች ከማንሳቴ በፊት ግን የስፖርት ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። ያው ሰብስክራይብ ያላደረጋችሁ ሰዎች እንዳላችሁ አውቃለሁ። ሰብስክራይብ አድርገው የስፖርት ቤተሰቦች። የእናንተ ሰብስክራይብ ነው እኔም በየቀኑ መረጃዎች እንድሰራ የሚያደርገኝ። በዛውም ልክ ደግሞ ላይክ ማድረጋችሁም ለእኔ በጣም ትልቅ ጥቅም አለው። በጣም ለእናንተ ትንሽ ሰከንድ ስራ ነው፣ ለእኔ ግን ትልቅ ጥቅም አለው። አንዱ ላይክ ማለት ነው። እና የስፖርት ቤተሰቦች ቢያንስ 2000 ላይክ እናስገባ። ሁላችንም ላይክ እያደረግን ይህንን ቪዲዮ የሁሊያን አልቫሬዝን ጉዳይ እናንሳ። አመሰግናለሁ ስለምታደርጉልኝ የስፖርት ቤተሰቦች ላይክ ስለምታደርጉልኝ ማለት ነው። የሁሊያን አልቫሬዝን ጉዳይ ስናነሳ ሁሊያን አልቫሬዝን ለማስፈረም አርሰናል አሁንም ቢሆን ኢንትረስት ያለው ክለብ ነው። እኔ ወደ ዝውውሩ ከገባ ብዙ የሚያስደንቅ ነገር አይደለም ብዬ ነው ማስበው። ተጫዋቹን ደግሞ እንደተባለው በጣም ከፍተኛ ገንዘብም ሳያወጣ ቢያስፈርመውም ብዙ ሊያስገርመኝ አይችልም። ምክንያቱም ተጫዋቹ እውነት ነው፣ ሁሊያን አልቫሬዝ በጣም ትልቅ ተጫዋች ነው። ምናልባት ወደ አርሰናል ቤት ሲመጣ መላመድ የማይጠበቅበት ተጫዋች ይመስለኛል። አርሰናል ታይፕ ተጫዋች ይመስለኛል ሳስበው። ምክንያቱም ሚኬል አርቴታ የሚፈልገው ሁሉ ያለው ተጫዋች ይመስላል። ፕሬሲንግ፣ ከኳስ ውጭ ያለው ችሎታ፣ ከኳስ ጋር ያለው ችሎታ፣ እንደ አጥቂ ያለው በተለይ ሙቭመንቶች ምናምን በጣም በተለይ ከሚኬል አርቴታ ጋር የሚሄድ አይነት ሀሳብ ያለው ተጫዋች ይመስላል። ግን የስፖርት ቤተሰቦች በዚህ ተጫዋች የዝውውር ጉዳይ ላይ አንድ ጥሩ ነገር ምንድን ነው ለአርሰናል የተሰማው አንድ ነገር፣ በተለይ ባርሳ አሁን ፕላን ቢውን አውቋል። ፕላን ቢ አልነበረውም። የትኛው ተጫዋች ፕላን ቢው እንደሚሆን አልታወቀም ነበር። ስለዚህ የስፖርት ቤተሰቦች ፕላን ቢውን አውቋል። አሁን ፕላን ቢው ሉዊስ ሱዋሬዝ ነው። ከስፖርቲንግ ሊዝበን ለማስፈረም ፈልገዋል፣ ግን አሁንም ሁሊያን አልቫሬዝ ፕላን ኤያቸው ነው። የሁሊያን አልቫሬዝ የዝውውር ጉዳይ ካልሆነ ግን ፕላን ቢያቸው አለ። ስለዚህ የስፖርት ቤተሰቦች ይሄ ጥሩ መረጃ ነው ለአርሰናል። ወደ ፕላን ቢያቸው ሲሄዱ ሁሊያን አልቫሬዝ ያኔ ምርጫውን መምረጥ ይችላል። ያኔ ፕላን ቢውን እሱን መመልከት ይጀምራል። ምክንያቱም ባርሳ እሱን ማስፈረም እንደማይችል ካወቀ ማለት ነው። 2 ሳምንቶች አሉ። በእነዚህ 2 ሳምንታት በተለይ አትሌቲኮ ማድሪድ በላሊጋ ያለ ክለብ መሸጥ አይፈልግም ሁሊያን አልቫሬዝን እና ጥሩ ምርጫ ነው ለአትሌቲኮ ማድሪድም ቢሆን። ከላሊጋ ውጭ ላለ ክለብ አርሰናል ነው ይህን ተጫዋች ማስፈረም የሚፈልገው። እስካሁን ድረስ መረጃዎች የሚሉት አርሰናል እንዳለ ነው። ፓሪሴን ጀርሜን ከዝውውሩ ወጥቷል ተብሏል። ፓሪሴን ጀርሜን አሁን ሁሊያን አልቫሬዝን ለማስፈረም ደግሞ ቦታው ላይ አይደለም። ምክንያቱም ፓሪሴን ጀርሜን ጎድሰን አስፈርሟል፣ ፌራንን አስፈርሟል፣ ሌላም አክሌዎችን አስፈርሟል። 3 ተጫዋቾችን አስፈርሟል። 3ቱንም ቦታዎች ተክቷል። አሁን ሁሊያን አልቫሬዝን የመጨመር እቅድ የለውም። ስለዚህ ቦታው ላይ ያለው ክለብ አርሰናል ነው። ከላሊጋ ውጭ ያለው ክለብ አርሰናል ነው። ስለዚህ ተከታተሉት ይህንን ጉዳይ። ሉዊስ ሱዋሬዝ ወደ ባርሳ የሚሄድ ከሆነ ጠብቁ የስፖርት ቤተሰቦች። አርሰናል ያኔ ሪያክት ሊያደርግ ይችላል። አርሰናል ከአትሌቲኮ ጋር ቀድሞ ያደረጋቸው ንግግሮች አሉ። አሁንም ወደዚህ ዝውውር ገፋ ብሎ እንዳሄድ ያደረገው የሁሊያን አልቫሬዝ ፍላጎት ነው። ሁሊያን አልቫሬዝ ፕላን ቢውን መመልከት ሲጀምር እዚህ ዝውውር ላይ አርሰናል እድል ይኖረዋል ማለት ነው። ዝውውሩ ያለበት ሁኔታ ይሄ ነው። ተጫዋቹ በዚህ ሳምንት ከሲሞኔ ጋር ተነጋግሮ ነበር። ተጫዋቹ ወደ ባርሳ መሄድ እንደሚፈልግ ነግሮታል እና ወደ ልምምድ ግን ተመልሷል። እንደ ሌሎች ተጫዋቾች ምናምን በቃ ልምምድ አልሰራም ምናምን አላለም፣ ግን ንግግር አድርጓል። ከነሱ ከአትሌቲኮ ማድሪድ ሰዎች ጋርም ከሲሞኔ ጋርም ንግግር አድርጓል። ተጫዋቹ መልቀቅ እንደሚፈልግ ወደ ባርሳ መሄድ እንደሚፈልግ ነግሯቸዋል። ግን የስፖርት ቤተሰቦች አትሌቲኮ አሁንም ቦታው ላይ ነው። ተጫዋቹን መሸጥ አይፈልግም፣ ወደ ባርሳ ማለት ነው። እሺ የስፖርት ቤተሰቦች አሁን ደግሞ ወደ ማንቸስተር ዩናይትድ ጉዳይ እናልፋለን። ከማንቸስተር ዩናይትድ ጋር አንዳንድ ጉዳዮች ለማንሳት እንሞክራለን።
ጊዜው ጥሩ አይመስልም። በተለይ ለማንቸስተር ዩናይትድ ደጋፊዎች 2 ሳምንታት አሉ፣ ዝውውሮች ይኖራሉ ብዬ እጠብቃለሁ። እኔም ወደ ማንቸስተር ዩናይትድ አንዳንድ ተጫዋቾች ይመጣሉ ብዬ አስባለሁ። በተለይ ሚድፊልድን ቦታ ሌላ ፈራሚ ሊኖር ይችላል ተብሎ ይታሰባል። ፋብሪሾ ሮማኖ የሚለን እሱ ነው። ማንቸስተር ዩናይትዶች በተለይ አሁንም በዝውውር ገበያ ላይ ይገኛሉ። በዚህ የዝውውር መስኮት ተጨማሪ እንቅስቃሴዎችን እንደሚያደርጉ እጠብቃለሁ ብሏል። ካሪክ ተጨማሪ ተጫዋቾችን ይፈልጋልና ክለቡም ከጀርባ ጠንክሮ እየሰራ ይገኛል የሚል መረጃ ነው ይዞ የወጣው። ስለዚህ የሆኑ አይነት ፊርማዎች ይኖራሉ ብዬ እኔም እጠብቃለሁ እና ጋዜጦች የሚሉት እንደሱ ነው። ላውሪ ዋይትዌል የሚባለው ጋዜጠኛ እንደተናገረው ከሆነ ኤድዋርዶ ካማቪንጋ በማንቸስተር ዩናይትድ ትኩረት የተሰጠው ተጫዋች ነው፣ እንዲሁም የሚጠይቁትን መስፈርት የሚያሟላ ተጫዋች ነው። ነገር ግን ለዚህ ዝውውር የሚያስፈልገው ገንዘብ በዝውውሩ ላይ እጅግ ትልቅ አስተዋጽኦ አለው ተብሏል። ስለዚህ ሪያል ማድሪድ ምን ያህል ገንዘብ ይፈልጋል የሚለው ጉዳይ በጣም አሳሳቢና ወሳኝ ጉዳይ ይመስላል። እንደተነገረው ደግሞ ያው 2 ሳምንት አለ። ተጫዋቹን በመጨረሻዎቹ ቀናት ይለቃሉ ብዬ አላስብም ሪያል ማድሪድ፣ ምክንያቱም በዛ ቦታ ላይ ደግሞ ተተኪ ማስፈረም ሊኖርባቸው ይችላል። ኤድዋርዶ ካማቪንጋ የሚሸጡ ከሆነ ማለት ነው። ቹዋሚኒ አላይ ነው። ቹዋሚኒም በተለይ ስቴብል አይደለም የቹዋሚኒም ጉዳይ። ቹዋሚኒ ሊለቅም ይችላል አይታወቅም። ኤድዋርዶ ካማቪንጋን ግን ለመሸጥ ተዘጋጅቷል። በተለይ ይሄ ክረምት የዝውውር መስኮት ከመጣ ጊዜ ጀምሮ ኤድዋርዶ ካማቪንጋ ከሪያል ማድሪድ እንደሚወጣ እየተጠቆመ ይገኛል። በተለይ ማንቸስተር ዩናይትድ ይህን ተጫዋች ማስፈረም ይፈልጋል። ማንቸስተር ዩናይትድ ይህንን ተጫዋች ተመልክቷል። ማንቸስተር ዩናይትድ ይህ ተጫዋች ላይ ደግሞ ቢመጣ ብዙ የሚያስገርም ጉዳይ አይደለም። የስፖርት ቤተሰቦች ንግግር የለም፣ ምንም አይነት ኮንታክት የለም። ግን ከገመገሙትና ከተመለከቱ ተጫዋቾች ውስጥ አንዱ ኤድዋርዶ ካማቪንጋ ነው እና የማንቸስተር ዩናይትድ ሰዎችም ተሰብስበው ባወሩበት ሰዓት በተለይ መስፈርቱን የሚያሟላ ተጫዋች ብለው ያሰቡት አንዱ ተጫዋች ነው ኤድዋርዶ ካማቪንጋ። የማንቸስተር ዩናይትድ በተለይ ደጋፊዎች ምን ትላላችሁ ስለዚህ ተጫዋች የዝውውር ጉዳይ? እሺ የመጨረሻዎቹን መረጃዎች ላንሳ። ያው ከባርሳ 1-2 መረጃዎችን ላንሳላችሁ። ባርሳዎች በተለይ አንድ ተጫዋችን ለማስፈረም እየሰሩ እንደሆነ ይታወቃል። እሱም ሮድሪ ነው። ከማንቸስተር ሲቲ ለማስፈረም እየሰሩ ይገኛሉ። መረጃዎች እንደሚሉት አሁንም ባርሳዎች 3ኛ ፕሮፖዛል ለመላክ ተዘጋጅቷል። ምናልባት ይህንን መረጃ በምትሰሙበት ሰዓት 3ኛው ፕሮፖዛል ተልኮ ሊሆን ይችላል። እንደ መረጃዎች ከሆነ በተለይ ለሮድሪ የተባለው ገንዘብ ከ60 እስከ 80 ይሆናል የተባለው 3ኛው ፕሮፖዛል ማለት ነው። 3ኛው ፕሮፖዛል ባለፈው ልከውት የነበረው 2ኛው ፕሮፖዛል ከ50 እስከ 60 ነበር። ማንቸስተር ሲቲዎች ውድቅ አድርገውታል። አሁን ከ60 እስከ 80 ሚሊዮን ፓውንድ ይሆናል ተብሎ ይጠበቃል። ይህንን ገንዘብ ባርሳ በተለይ ማንቸስተር ሲቲ ውድቅ የሚያደርግ ከሆነ እንመልከት። ግን መረጃዎች እንደሚሉት በተለይ ፋብሪሾ ሮማኖ እንደተናገረው ከሆነ ባርሳ አሁንም በጣም ኮንፊደንሻል ነው፣ ኦፕቲሚስቲክ ነው በዝውውሩ። ስለዚህ ዝውውሩ ላይ ችግር አያጋጥም፣ ሮድሪ ወደ ባርሳ ይዘዋወራል ተብሎ ይጠበቃል። አሁንም የባርሳ ሰዎች ይህንን ነው እያሰቡ የሚገኙት። 60 ሚሊዮን አገኙ ማለት ባይዘዌ ማንቸስተር ሲቲዎች ወደ አልቃዲሽ ሽጠውታል ራይንደርስን፣ ከዛም 60 አግኝተዋል። ስለዚህ አንድ ላይ ወደ 120። ይሄ ገንዘብ ማለት ደግሞ ኤንዞ ፈርናንዴዝ መግዣ የሚሆን ነው እና የስፖርት ቤተሰቦች እንጠብቅ ምን አዳዲስ ጉዳዮች የሚኖሩ ከሆነ በማንቸስተር ሲቲም በኩል በባርሳም በኩል ግን አዲስ ፕሮፖዛል ይመጣል ተብሎ ይጠበቃል። እሱም ከ60 እስከ 80 ሚሊዮን ፓውንድ የሚሆን ፕሮፖዛል ነው። ቅድም ካነሳውላችሁ ስሞች መካከል አንዱ ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ ወደ ባርሳ የሚሄድበት እድል ሊኖር እንደሚችል ተነጋግረናል። ግን በዛውም ልክ አትሌቲኮ ማድሪድ ለባርሳ ለመሸጥ ፍላጎት እንደሌላቸው ተነግሯል። ስለዚህ ባርሳዎች አሁን ፕላን ኤያቸው ሁሊያን አልቫሬዝም ቢሆን ፕላን ቢያቸውን መፈለግ ጀምረዋል። እሱም ሉዊስ ሱዋሬዝ ነው። ሉዊስ ሱዋሬዝ ጋር ያለው የዝውውር ጉዳይ ደግሞ ስፖርቲንግ ከዚህ በፊት ብዙ ተጫዋቾቹ ላይ ሲያደርግ እንደነበረው አሁንም አንዱ ተጫዋቻቸው ወይም ባለፈው ክረምት ያስፈረሙ ተጫዋቻቸው ላይ ለማድረግ እያሰቡ ስለመሆናቸው ነው የተዘገበ የሚገኘው። ሉዊስ ሱዋሬዝን ለመልቀቅ ፈቃደኛ አይደሉም። እንደ መረጃዎች ከሆነ ለዚህ ተጫዋች ከፍተኛ ገንዘብ ይጠይቃሉ የተባለው። ሪሊስ ክሎዙ ለዚህ ተጫዋች 80 ሚሊዮን ፓውንድ ነው። ሪሊስ ክሎዝ ወይም ውል ማፍረሻ ማለት ነው። ያው ባርሳ ደግሞ ሲደራደር በሪሊስ ክሎዝ ሳይሆን ተጫዋቹን ለማስፈረም በተለይ ጥረት የሚያደርገው ያው እንዲሁ ተደራድሮ ነውና ከ80 ሚሊዮን ፓውንድ ያንሳል ተብሎ ይጠበቃል። ግን ባርሳ ይህን ተጫዋች ለማስፈረም ከመወሰኑ በፊት የሁሊያን አልቫሬዝን ጉዳይ እስከ መጨረሻው መመልከት ይፈልጋል። የሁሊያን አልቫሬዝ ጉዳይ የማይሆንለት ከሆነ ግን ያው አለ አግኝተዋል ፕላን ቢያቸው፣ እሱም ሉዊስ ሱዋሬዝ ነው ከስፖርቲንግ ሊዝበን። ጥሩ አጥቂ ነው። በተጠናቀቀ ድራመት ብዙ ጎሎች ነበሩት በስፖርቲንግ ሊዝበን። የተጫዋች በስፖርቲንግ ሊዝበን ብቻ በባርሳ ብቻ ሳይሆን በፌነርባችን ፍላጎት እንዳለው ተነግሯል። ወይም ፌነርባቾች ይህን ተጫዋች ማስፈረም ይፈልጋሉ። ግን
ተጫዋቹ ባርሳን ምርጫ ያደርጋል የተባለው። እንመልከት። ንግግሮች ይኖራሉ ተብሎ ይጠበቃል። ስፖርቲንግ ግን ተጫዋቹን ለመልቀቅ እቅድ የለው። ተመልካቾቼ የዛሬ መረጃዎች እነዚህን ይመስሉ ነበር። አሪፍ የሚባሉ የዝውውር ጉዳዮችን አነሳውላችሁ። ከየክለባቶቻችሁ ብዙ ጉዳዮችን ለማንሳት ሞክሬ ነበር። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። የደወል ምልክቱን ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሲናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ ስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።